ሜሬቤሌቤ ካታርባሼሌቤጌ በእርግጥ ልሳን ከእግዚአብሔር ነው። ነው ሰውየው እዚህ ጋር በማይገባኝ ቋንቋ ሲለፈልፍ ሃሌሉያ። ለምንድን ነው ልሳንን መናገር የሚቃወሙት? ልሳን በጉባኤ መካከል መነገር አለበት? አንዳንድ ጥናቶች እንደሚያመለክቱት በዓለም ላይ 900 ሚሊዮን የፕሮቴስታንት ወይም የወንጌል አማኞች አሉ። ከዛ ውስጥ ደግሞ 300 ሚሊዮን ያህል ከፔንቴኮስቴ የሚመደቡ ናቸው። እንግዲህ ፔንቴኮስቴ ውስጥ የሚመደቡ ምን አይነቶች ናቸው ካልን የጸጋ ስጦታዎች እስከዚህ ሰዓት ድረስ ወይም እስከዚህ ጊዜ ድረስ ቀጥሏል ብለው ያምናሉ። የጸጋ ስጦታ ማለት ልሳንን ጨምሮ ነብይነትንም ሐዋርያነትንም ሁሉም ነገር እስከዚህ ቀን ድረስ አለ፣ ጌታ እስኪመጣ ድረስ አለ። ምክንያቱም ጌታ እስኪመጣ ድረስ ብሏል ጳውሎስ በመልእክቶቹ ላይ አንዳች የጸጋ ስጦታ አይጎላችሁም ስለሚል፣ ጴጥሮስም እንዲሁ የተስፋው ቃል ለእናንተና ለልጆቻችሁ ነው ስለሚል በፔንቴኮስቴ ውስጥ ያሉ ሰዎች ልሳን አለ ብለው ያምናሉ። ልሳን አለ ብለው ያምናሉ። እንግዲህ ልሳን የሚባለው ነገር አሁን ላይ ባለው ሰሞንኛ ሁኔታ መነጋገሪያ ሆኗል። ስለዚህ መነጋገሪያ ከሆነበት ነገር አንዱ ደግሞ አብዛኛው ጊዜ 3 አይነት አመለካከት አለ። የሚታወቅ በደንብ ወደፊት ገፍቶ የመጣ አመለካከት ነው። የመጀመሪያው አመለካከት እንግዲህ የለም የሚል ነው። ሐዋርያት ሥራ ላይ ልሳን መጥቶ ነበረ። በቃ በዛ ዘመን በሐዋርያት ዘመን ቆሟል። ነብይነት እንደቆመ የሐዋርያነት እንደቆመ የልሳንም ስጦታ ቆሟል ብለው የሚያምኑ አሉ። ሁለተኛ ነገር ደግሞ ልሳን አለ፣ ግን በጉባኤ መካከል ማይተረጎም ከሆነ መቆም አለበት፣ መነገር የለበትም የሚተረጉም ሰው ከሌለ በጉባኤ መሃል ብሎ የሚያምኑ አሉ። ፔንቴኮስቴ ግሩፕ ውስጥ ደግሞ ያሉ ሰዎች ምን ብለው ያምናሉ? የሚተረጎም ልሳን አለ። ሐዋርያት ሥራ 2 ላይ ደግሞ ያለ ልሳን አለ። እንዲሁም ደግሞ ለእግዚአብሔር ምስጢርን የምንናገርበት ልሳን አለ። አንደኛ ቆሮንቶስ ምዕራፍ 14 ላይ ያለውን ጥቅስ ተይዞ አለ። ስለዚህ 3 አመለካከቶች አሉ። እስከ መጨረሻው ይህን ቪዲዮ ከተከታተላችሁ አንድ ግንዛቤ ይዛችሁ ትወጣላችሁ። ልሳን ምንድን ነው በሚለው ላይ እንዲሁም ደግሞ ስንት አይነት አመለካከት አለ በሚለው ጉዳይ ላይ የሆነ ግንዛቤ ይዛችሁ ትወጣላችሁ። ይህን ቪዲዮ ሰብስክራይብ በማድረግ ሼር በማድረግ ላይክ ኮመንት በማድረግ ጀምሩ። እስቲ ልሳን ምንድን ነው የሚለውን የመጀመሪያውን ቪዲዮ አብረን እንመልከት። ልሳን ከስላሴ እግዚአብሔር አብ በኢየሱስ በኩል ወደ ምድር በላከው በመንፈስ ቅዱስ አማካኝነት የሚሰጥ ከጸጋ ስጦታዎች ውስጥ አንዱ ሲሆን በልሳኖች መናገር በቤተ ክርስቲያን ውስጥ ከተተረጎመ የሚያንጽ ካልተተረጎመ የማያንጽ የጸጋ ስጦታ ነው ማለት ነው። የቋንቋ ጸባይ ነው ያለው፣ የቋንቋ ዘይቤ ነው ያለው። ይነገርበታል፣ ይዘመርበታል፣ መልእክት ይተላለፍበታል። ተርጉሞ ለማህበሩ ይናገር ማለት በዛ ውስጥ መልእክት አለው፣ ለጉባኤ የሚመጣ ማለት ነው። ግን ሁል ጊዜ ቅድም ያልኩ ይራባዱና ማክራሳ ይራዱና ማክራባሳ ይራዱና ማክራባሳ ሃሌሉያ ሃሌሉያ ይራዱና ማክራባሳ። አሁን ይሄን አጭር ነው፣ ተመሳሳይ ነው። አረፍተ ነገር ሊሰራ መልእክት ሊያመጣና መልእክት ሆኖ ሊተረጎም አይችልም። እንግዲህ እንደሰማችሁት ነው ወንድም ዳዊት ፋሲል ልሳን ማለት እግዚአብሔር በክርስቶስ ኢየሱስ ለቤተ ክርስቲያን የሰጠው የጸጋ ስጦታ ነው። ከምን ጋር ያይዞታል? ከጸጋ ስጦታ። የጸጋ ስጦታ ማለት የመፈወስ የጸጋ ስጦታ አለ፣ ታምራት የማድረግ መናፍስትን የመለየት ለቤተ ክርስቲያን መታነጽ፣ ለጉባኤ መታነጽ የተሰጠ የጸጋ ስጦታ አለ። ማህበር እንዲታነጽ በክርስቶስ የተሰበሰቡ ማህበር ህዝቡ አማኙ እንዲታነጽ እግዚአብሔር አምላክ በክርስቶስ ኢየሱስ ለቤተ ክርስቲያን የሰጠው የጸጋ ስጦታ አለ። ከነዚህ የጸጋ ስጦታዎች አንዱ ልሳን ነው። ልሳን የቋንቋ ዘይቤ ነው ያለው። ባይዘው በነገራችን ላይ ልሳን የሚለው የግዕዝ ቃል ነው። ቋንቋ ማለት ነው። ቋንቋ ማለት ሌላ ትርጉም የለም። ቋንቋ ማለት ነው እና ቋንቋ ነው። መልእክት የሚተላለፍበት፣ ምናመሰግንበት፣ ምንዘምርበት ቋንቋ ነው ልሳን ማለት። እንግዲህ ይሄ የወንድም ዴቭ ምልከታ ነው፣ የዳዊት ፋሲል ምልከታ ነው። እስቲ ሌላ ቪዲዮ ደግሞ በተጨማሪ ልሳን ማለት ምን ማለት ነው?
ልሳን ማለት ተናጋሪው የማያውቀው ቋንቋ ይናገራል። ተናጋሪው የማያውቀው አድማጭ ሊያውቀው ይችላል። ኦኬ አድማጭ ሊያውቀው ይችላል፣ ላያውቀውም ይችላል። ግን አድማጭ ሊያውቀው ይችላል። ሐዋርያት ሥራ ምዕራፍ 2 ላይ ለምሳሌ አድማጮቹ ያውቁ ነበር። ከሊቢያ ከጳንጦስ ከአረቢያ ከምና የሄዱ ስለሆነ አረብኛ ምናምን። ታዲያ እንዴት አይነት አስደናቂ! እነኚህ ሰዎች ያልተማሩ ሰዎች አይደለም እንዴ? ድንቅ ለምንድን ነው ያደረገው? ተናጋሪዎቹ አያውቁትም። ተናጋሪዎቹ የገሊላ ሰዎች ናቸው። ተናጋሪው በማያውቀው ቋንቋ ያናገረዋል። እንግዲህ ዶክተር ማሙሻ ፋንታ ልሳን ማለት በደንብ ስሙ፣ ልሳን ማለት ተናጋሪው የማያውቀው ምናልባት ግን ከተናጋሪው ውጭ ያሉ በዙሪያው ያሉ ሰዎች የሚያውቁት ቋንቋ ሊሆን ይችላል። ይህንንም ያለበት ምክንያት ምንድን ነው? ሐዋርያት ሥራ ምዕራፍ 2 ላይ ያለውን ነው። እንግዲህ ሐዋርያቶቹ በአብዛኛው የገሊላ ሰዎች ናቸው። ከአስቆሮጥ የመጣው ይሁዳ ነበረ። ያው እሱ ኢየሱስን አሳልፎ ሽጧል። አብዛኞቹ ግን ከገሊላ ነው የመጡት የገሊላ ሰዎች ናቸው። ግን የማያውቁትን የብዙ ወደ 120 ሀገር ባልሳሳት የዛን ያህል ቋንቋ ከዛ የተሰበሰቡ ሰዎች እየሰሟቸው እግዚአብሔርን ታላቅ ስራ ይናገሩ ነበር። ሰው ልሳን ማለት ቅድም የጸጋ ስጦታ ነው ብለናል፣ በወንድም ፋሲል ቪዲዮ እንዳየነው። ሁለተኛው ደግሞ ዶክተር ማሙሻ ፋንታ እንግዲህ እያስረዳን ያለው ልሳን ማለት ተናጋሪው የማያውቀው ነገር ግን ምናልባት ሌላ ሰው የሚያውቀው ነው። ግን ቀጥሎ የሚያነሳቸው ሀሳቦች በጣም የሚገርሙ ናቸው። የዶክተር ማሙሻ ፋንታ በጣም የሚገርሙ ነው። እስቲ ስሟቸው። ተናጋሪው በማያውቀው ቋንቋ ያናገረዋል። አንዳንድ ጊዜ በአካባቢ ያለ ሰው የሚያውቀው ቋንቋ ሲሆን ኢቫንጀሊስቲክ ይሆናል። በቤተ ክርስቲያን መካከል ሲነገርና ሲተረጎም ኤዲፋይንግ ይሆናል። ብቻውን ሲነገር ደግሞ ሰውየውን አናጭ ይሆናል። እኮ ነው ልሳን ማለት ነው። ተናጋሪው በማያውቀው ቋንቋ እንዲጸልይ ያደርገዋል መንፈስ ቅዱስ። ሚስጥር አለው። ምን አይነት ሚስጥር? በግሉ ሲጸልየው ራሱን ያንጽበታል። ሚስጥርን ለእግዚአብሔር ይናገራል ይላል። ኦር የማያውቀውን ግን እግዚአብሔር የሚያውቀውን ይጸልያል። ጸሎቴ 3 ሆና በ3 ደቂቃ ታልቃለች። አንዳንድ ጊዜ 3 ጸሎቶች አሉኝ በሳምንት የምጸልይባቸው። ቁጭ ስትል ልቅ ይላል። ከዛ ለምታረገው ግራ ይገባል። ከዛ ቸርች ሰው ሲናገር ሰምተሃል፣ ለአንድ ሰዓት ተንበርክኮ እንደሚጸልይ። ታዲያ ከእንትና እንዴት አንሳለ ብል ተንበርክካ። ይሄ እኮ ዚስ ነው ፕሬየር። እኔ የማውቀው አለቀ። ኒድ አለቀ ግን አይደለም። ኒድ አለቀ አይደለም። አለ ደግሞ ሌላ የሚጸለይበት ግን የማላውቀው። በግላችን በልሳናትና በመንፈስ ቅዱስ ነጂነት ስንጸልይ እነሱን ያስጸልየናል። ሌላኛው እዚህ ቪዲዮ ላይ እንግዲህ ካያችሁት ከሰማችሁት ነገር ልሳን ለሌላው መቃተት ነው። ለሌላው ምን የምንልበት የምንቃተትበት ጸሎት ነው። በቃ ለሌላው መቃተት ነው። ቅድም ብሏል። የእኛን ጸሎት ከጨረስን በኋላ ቪዲዮ ላይ እንደሰማችሁት ለሌላው ደግሞ በልሳን መቃተት እንችላለን። እስቲ ተጨማሪ ቪዲዮ አይተን እንምጣ። ጌታ ኢየሱስ እራሱ የሚያምኑት እነዚህ ምልክቶች ይከተሏቸዋል ብሎ ከተናገረው ነገር አንዱ የሚያምኑት አማኞች ሁሉ ማለት ነው የሚያምኑት እነዚህ ምልክቶች ይከተሏቸዋል ብሎ ከተናገረው ነገር አንዱ ምንድን ነው? በአዲስ ቋንቋ ወይም በልሳን ይናገራሉ ነው። ጌታ ኢየሱስም ለአማኞች ምልክት ይታይባቸዋል ብቻ ሳይሆን በአማኞች ላይ ይገለጣል ብሎ ከሰማይ ዘንድ መገለጥ አለበት፣ ሊኖራቸው ይገባል፣ የዳኑት አማኞች ሊኖራቸው ይገባል ተብሎ ከተወሰነው ነገር አንዱ ምንድን ነው? በልሳን መናገር ነው፣ በአዲስ ቋንቋ መናገር ነው። በኤፌሶን መጽሐፍ ምዕራፍ 6 ላይ በጣም ነው የሚገርመኝ። ቁጥር 18 ላይ ሁልጊዜ በመንፈስ ወይም በልሳን ጸልዩ ብሎ ትእዛዝ ሰጥቷል። ስንት ጊዜ? ሁል ጊዜ። እንግዲህ ከዚህ ቪዲዮ እንደሰማችሁት ልሳን ማለት አማኞች ይከተላቸዋል ተብሎ ጌታ ኢየሱስ ካስቀመጠው ምልክት አንዱ ነው። ያ ማለት ለማመናችን ምልክት ነው። እንግዲህ አይታችኋል ሐሳቡን። በአዲስ ቋንቋ ይናገራሉ የሚለውን ልሳን ነው። በአዲስ ቋንቋ መናገር ማለት በልሳን መናገር ከዚህ ቀደም በማናቀው ከዚህ ቀደም ባልተለማመድነው እኛ ውስጥ ባልነበረ ነገር ግን ተሞልተን ከማመናችን የተነሳ ስንናገር ይሄ ምልክት ነው። ልሳን ለማመናችን ምልክት ነው። ምክንያቱም ያመኑትን እነዚህ ምልክቶች ይከተሏቸዋል ብሎ ጌታ አንዱ ያስቀመጠው ምልክት በልሳን መጸለይ ነው። እንግዲህ አሁን ልሳን ማለት ይሄ ከሆነ
አሁን ሰው ጥያቄ የሚያነሳው ወይም ደግሞ የተለያየ ሐሳብ የሚነሳው በልሳን ትርጓሜ ላይ ሳይሆን ልሳን ምንድነው በሚለው ላይ ሳይሆን እንዴት እንጠቀመዋለን በሚለው ላይ። እንግዲህ በወንጌል አማኙ መሃል የሐሳብ ልዩነት፣ የአስተምሮ ልዩነት፣ የዶክትሪን ልዩነት ያለው በልሳን አጠቃቀም ዙሪያ ነው። በአብዛኛው የለም ቆሟል የሚሉ እንዳሉ ሆኖ ግን በአብዛኛው ያለው ካልተተረጎመ ዝም በሉና ኖ ባይተረጎምም ሰው ለራሱ መጸለይ አለበት በሚለው መሃል ያለ ልዩነት ነው። እስቲ አንዳንድ ቪዲዮዎችን በተጨማሪ ለምንድን ነው ሰዎች ልሳን በጉባኤ መነገር የለበትም የሚሉት ለምንድን ነው? እንዲሁም ደግሞ ሰዎች ሌሎች አስተማሪዎች ደግሞ ልሳን መነገር አለበት ባይተረጎምም ሰው ለራሱ መነገር አለበት የሚለው ከምን ተነስቶ ነው? አሁንም አብራችሁ ይቆዩ። እስቲ አንድ ቪዲዮ አብረን ተርጉምልን አልን እንጂ ልሳን አትናገር አላለ። ተርጉም ነው ያለው። ከዛ ደግሞ ትርጉም ደግሞ ከሌለ እዚህ አትጩህ አልን እንጂ መጽሐፍ ላይ እንዳለው ነው ያስተማርነው። ማይተረጎም ከሆነ ማህበር ላይ ዝም ይበልና ለራሱ ይናገራል። በቃ ዋጥ አርጋትና የነቢያት መንፈስ ለነቢይ ይታዘዛል ብሏል። እዚህ ልትፈነዳ እንኳን ብትል ዋጥ አርጋ ስትወጣ ከመንገዱ መጀመር ገብቷ ከበሩ ጀምሮ ብለ ሳጋ ስደርስ በቃ ራባሳ ሻጣና ማክሮባ ጃላባዲያስ ይራማንዶና ማክሬ በጀላዲያስ ሰራባ ጃላማንዶ ይራባሻላ ባዳና ማክራባ ጋላባዲያስ ብለ ተንፍስ። ይሄንን መመሪያ የሰጠን ማን ስለሆነ ነው? ጳውሎስ እንዳትለኝ። ጳውሎስ ይሄንን ትእዛዝ የሰጠዋችሁ እኔ ከጌታ ተቀብዬ ነው። በማህበር ላይ በልሳኖች የሚናገር ሰው ቢኖር 2 ወይንም 3 እንዳለ ብትጮሁ ግን እብዶች ናችሁ። እኔ ነኝ ያልኩት። እንግዲህ እንደሰማችሁት ነው። በዚህ ቪዲዮ ላይ እንዳያችሁት ልሳን ጉባኤ ውስጥ ወይም በማህበር መካከል ውስጣችሁ እንኳን ቢመጣ ዝም ብላችሁ መውጣት አለባችሁ። የሚተረጉም ከሌለ መናገር የለም። ይሄ ትእዛዝ ደግሞ የጌታ ትእዛዝ ነው ይላል ወንድም ዳዊት ፋሲል። ባይዘው ልሳን መተርጎም ማለት ምን ማለት ነው ብሎ ብዙ ሰው ግራ ይገባዋል። የሚተረጉም ከሌለ አንድ ቪዲዮ እስቲ ላሳያችሁ ስለ ልሳን መተርጎም። ልሳን መተርጎም ማለት እንደዚህ ነው። እንግዲህ እስቲ እዩት። ልሳን ልሳን እንደዚህ ይላል። ጌታማ ማገልገል ይፈልግ ነበር። ነገር ግን ጭንቅ ቦታ ነበርኩ፣ አሁን ወጥቻለሁ ይላል ልሳን። አሜን ያ አሜን። እንዳያችሁት ልሳን መተርጎም ማለት እንደዚህ ነው። ራጂ መሰረት ወይም ነቢይ መሰረት የመጣውን ሰው ልሳን እየተረጎመ ነው። ልሳንህ እንዲህ ይላል። አሁን እኛ እዚህ ጋር ልክ ነው ልክ አይደለም ልንል አይደለም። ነገር ግን ነገሮችን ከተለያየ አቅጣጫ ማሳየት ነው። ሰሞንኛ የሚነሱ ነገሮችን ከተለያየ አቅጣጫ እንግዲህ የሚነሳ ነው። የልጁን ልሳን ተርጉሞ ነው የነገረው። ተርጉሞ እንዲህ ነው የሚለው ልሳንህ ብሎ ነው የነገረው ቪዲዮ ላይ እንዳያችሁ። ሌላው ደግሞ ከዚህ ልሳን ጋር ተያይዞ አንድ ሰሞን በጣም በሶሻል ሚዲያ ላይ ሲመላለስ የነበረው በዚህ በተሐድሶ እንቅስቃሴ ውስጥ የእንቅስቃሴ መሪ ከነበሩት አንዱ መምህር አሰግድ ከልሳን ጋር ተያይዞ የተናገረው አንድ ቪዲዮ አለ። ምንድነው ብዬ ነው ሰውየው እዚህ ጋር በማይገባኝ ቋንቋ ሲለፈልፍ ሃሌሉያ ምለው ምን ስለሆነ ለምን ነው ሃሌሉያ ያልኩት ካልገባኝ? በቃ ዝም ብሎ የእግዚአብሔር ነው ብለን እሺ፣ የእግዚአብሔር እስከሆነ በምን ዓላማ ነው የተነገረው? በተገለጠ ቃል ባትናገሩ ሌላው እንዴት አሜን ይላል እንዴ? ምንድነው ብዬ ነው ሰውየው እዚህ ጋር በማይገባኝ ቋንቋ ሲለፈልፍ ሃሌሉያ ምለው ምን ስለሆነ ለምን ነው ሃሌሉያ ያልኩት ካልገባኝ? በቃ ዝም ብሎ የእግዚአብሔር ነው ብለን እሺ፣ የእግዚአብሔር እስከሆነ በምን ዓላማ ነው የተነገረው? ከተነገረ ምክር አለው፣ ትምህርት አለው፣ ተግሳጽ አለው፣ ማጽናናት አለው፣ ትንቢት አለው። እነዚህን ነገሮች ይዞ ካልመጣና ገብቶኝ እግዚአብሔር ወደ እኔ ልብ መልእክት ካላመጣ ሰውየው ራሱን ባልገባው እኔም በማይገባኝ ቋንቋ ይሄ ፍርድ አይደለም እንዴ? መደነቋቁር አይደለም እንዴ? እንግዲህ እንደሰማችሁት ነው። የመምህር አሰግድ እይታ ምንድነው? ተተርጉሞ ምክር ካልሆነ ካልገባኝ እንዴት ብዬ ነው አሜን ምለው? መደነቋቆር ነው፣ ፍርድ ነው። እንግዲህ ፍርድን ያያያዘው ቪዲዮ ሙሉ መስማት ትችላላችሁ። የቋንቋ መደበላለቅ ባቢሎን ላይ ያለውን ነገር አያይዘው ነው። እንግዲህ
ይሄ ሳይድ የሚከተሉ ሰዎች አሉ። መተርጎም አለበት፣ ካልተተረጎመ ልሳን መናገርም የለበትም የሚሉ ሳይድ የያዙ ሰዎች አሉ። ደግሞ በሌላኛው ኖ ኖ ኖ ኖ ኖ መጽሐፍ ቅዱስ አትናገር አይልም፣ ጉባኤ መሃል ባይተረጎምም አትናገር አይልም። ይሄ ካልተተረጎመ አትናገር የሚለው አውዱ ሌላ ነው የሚል ሐሳብ አለ። እሱን እንየው። ሁሉ በልሳን ይናገሩ፣ በጉባኤ ሲሆን አይናገሩ። አሁን እኛ ተቃራኒ ነው የምናስበው። በጉባኤ ሲሆን ተተርጉሞ ልሳን ተተርጉሞ ትንቢት ሆኖ አጠገብ ያለን ሰው የማያንጽና የማይባርክ ከሆነ አቁሙ አይልም። በነገራችን ላይ መጽሐፍ ቅዱስ በልሳን መናገርን አይከለክልም። ያን ሰው የራሱ ዝም በል እንዳትናገር አይለውም። ቀስ ብለህ ለእግዚአብሔር ንገረው። አሁን አያችሁ ሐሳቡ መጽሐፍ ቅዱስ የማይተረጎም ልሳን እንኳን ቢሆን አቁም አይለውም። ያንን ሰውዬ ጉባኤ ውስጥ አትናገር አይለውም። የሚያወራው ማይተረጎም ከሆነ ለሌላ ሰው አትናገር። ምክንያቱም ብትናገር ለሌላ ሰው ያ ሰው ላይረዳ ይችላል። ለራስ ግን ዝግ ብለ በስራ ስርዓት ሌላውን በማይረብሽ መንገድ መጸለይ ትችላለህ ነው እንጂ ጉባኤ ውስጥ ልሳን መጥቶብህ ቤት እስክትሄድ እንዲህ አፍነ ውጣ አይልም፣ አይከለክልም ነው። እስቲ ቪዲዮን ቀጥለን እንስማው። አንድ ሰሞን አዲስ አበባ ውስጥ በልሳን ሁሉ ሰላም የሚሉ ሰዎች ነበሩ እና ምን አልከኝ ምናምን ነበር። ለጓደኛ አይደለም ቀስ ብለህ ለእግዚአብሔር ንገረው ይላል። ጉባኤ ውስጥ ከመጣበት ልሳን ወይ ተርጉመው ወይ እንዲተረጎም እድል ስጥ፣ ወይ ደግሞ አይ ዝም ብሎ ኢንትረስትድ ያልሆነ ከሆነ ቀስ ብለህ ለእግዚአብሔር ንገረው ነው። በጉባኤ ሁሉ ሰው ተነስቶ በልሳን ሊንጫጫ አይገባም። ለዚህ ነው በቤተ ክርስቲያን በተቻለ መጠን ስራ ለማስያዝ ምን ሞክረው። አያችሁ የጳውሎስ ሐሳብ ሁሉ ሰው ተነስቶ እኩል ጮክ ብሎ ሚንጫጫ ከሆነ የእግዚአብሔር ቤት ስርዓት ያጣል። አያችሁ ከስርዓት ጋር ተያይዞ ጉባኤ ሙሉ ሚንጫጫ ከሆነ ስርዓት ይጠፋል። ነገር ግን ቀስ ብሎ ሌላውን በማይረብሽ መንገድ እኔ በዚህ ላይ ብዙ አስተያየት ልስጥ። እንደው መስተካከል ካለበት በብዙ የክርስቶስ ጉባኤዎች ቤተክርስቲያኖች ይሄ ነገር ነው መስተካከል ያለበት። የእግዚአብሔር ቤት ስርዓት አለው። የእግዚአብሔር ቤት ስርዓት አለው። የእግዚአብሔር ቤት የሚመራበት ስርዓት አለው። ጥራዝ ነጠቅ አይደለም። ሰው ሁሉ የፈለገውን የሚሆንበት አይደለም። ሁሉ በስርዓት ነው መሆን ያለበት። ሁሉ በፍቅር ነው መሆን ያለበት። ሁሉ ሌላውን በማያሰናክል መንገድ ነው መሆን ያለበት። ኢቭን እኮ ጳውሎስ ስጋ መብላት ወንድሜን የሚያሰናክል ከሆነ እተወዋለሁ ነው። ስለዚህ በስነ ስርዓት ሌላውን በማይረብሽ አይታችኋል። አሁን ቸርች ላይ ኢቭን ከጎናቸው ያሉትን ሰዎች የሚማቱ አሉ። ወንበር በቃ ረብሽ የሚፈጠር አለ። እነዚህ ነገሮች ያውካሉ። ሌላውን ሊያመልክ በስነ ስርዓት ሊጸልይ የመጣውን ሰው ያውካሉ። በስነ ስርዓት መሆን አለበት ነው እንግዲህ ይሄ ሐሳብ። እንቀጥል። ጳውሎስ ራሱ እኔ ከሁላችሁ በላይ ልሳን እናገራለሁ ይላል። እግዚአብሔር አምላኬንም አመሰግናለሁ ይላል። አንዳንድ ቴዎሎጂያንስ ያፍራሉ ልሳን መናገራቸውን። እግዚአብሔርን አመሰግናለሁ ይላል ዘ ግሬተስት ቴዎሎጂያን። ከእናንተ በላይ በልሳን ስለምናገር በእግዚአብሔር አምላኬን በጣም አመሰግናለሁ ይላል። ግን ወደ እናንተ ስመጣ ግን መካከላችሁ በሆን እልፍ ቃላትን ከምደረድር በልሳን ሺህ ቃላትን 5 በምታውቁት ቋንቋ ብነግራችሁ ጠቃዋቸዋለሁ ይላል። ጉባኤ ስለማይጠቀም ለጉባኤ ረብሻ አንጠቀምበትም። ሁሉ አይጸልዩም በልሳን በጉባኤ። በግል ግን መጽሐፍ ቅዱስ ኢንካሬጅ ያደርገናል። when you pray በግል መጽሐፍ ቅዱስ ኢንካሬጅ ያደርገናል። አሸምድ መሆን አይገባም፣ ማፈር አይገባም፣ መፍራት አይገባም። አያችሁ የቪዲዮ ሐሳብ በግላችን እንድንጸልይ። በግል ማለት ቸርች ሆነ ቤት ሆነ የትም ሆነ ሌላውን በማይረብሽ መንገድ በግል መጸለይ መጽሐፍ ቅዱስ ያበረታታናል። ማፈር መሸማቀቅ የለብንም። ምክንያቱም ልሳን ለቤተ ክርስቲያን የተሰጠ አንዱ ስጦታ ስለሆነ። እስቲ አንድ ቪዲዮ ደግሞ በተጨማሪ አይተን እንምጣ። መዝጊያውን ስታዩ አንደኛው ቆሮንቶስ መጽሐፍ ምዕራፍ 14 በልሳን መናገርን አትከልክሉ ብሎ ነው የሚዘጋው። አትከልክሉ ማለት ምን ማለት ነው? አትከልክሉ ነው። አትከልክል፣ በልሳን መናገር አትከልክሉ ማለት አትከልክሉ ነው። አንድ አትከለክል ተብሏል። እንዴት ሰው ይሄንን ሳያነብ እንዳለፈው አላውቅም። አያችሁ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14ን ሲዘጋ በልሳን መናገርን አትከልክሉ ብሎ ነው የጨረሰው።
አትከልክሉ፣ በቃ አትከልክሉ ብሎ ነው። ስለዚህ በልሳን መናገር መበረታታት ያለበት፣ ምክንያቱም ሰውየው የሚታነጽበት ከእግዚአብሔር ጋር ህብረት የሚያደርግበት አይምሮ ያለ ፍሬ እንኳን ቢሆን በመንፈሱ ወደ እግዚአብሔር ይጸልያል። በልሳን መጸለይ ብለሲንግ ነው፣ በረከት ነው፣ ትልቅ ጥቅም አለው፣ መልእክት ነው። እስቲ አንድ ቪዲዮ የመጨረሻ ቪዲዮ ላሰማችሁና ከዛ ቪዲዮ በኋላ እንትን ሰጥቼ ጨርሳለሁ። እሱም ቪዲዮ እንስማ። እኔ አሁን በልሳን እናገራለሁ። አንዳንዶች በመላእክት ቋንቋ ይላሉ፣ አንዳንዶች በምድር ላይ ያሉ የሰው ቋንቋዎች አንዱ ሊሆን ይችላል። እና ይሄ ንጹህ ልሳን የሚባለው በውስጥ ስትሞላ ትናገረዋለህ፣ ትርጉሙ አይገባህም። መንፈስ ግን እየታነጸ ይመጣል። አያችሁ፣ እንደሰማችሁት ነው። ሰው በልሳን ሲጸልይ መንፈሱ ይታነጻል፣ ውስጡ ይታነጻል። አይምሮ ያለ ፍሬ ነው። ምክንያቱም የማያውቀውን ቋንቋ ስለሆነ አይምሮ አያውቅም። አይምሮ በልምድ የተለማመድነውን ያደግንበትን ቋንቋ ነው። ይሄ መንፈሳዊ ቋንቋ እንደ ጸጋ ስጦታ ስለሆነ አንደርስታንድ አድርገነው ተረድተነው አውቀነው አይደለም። በመንፈስ እንጸልያለን። አይምሯችን ያለ ፍሬ ነው ማለት ምን እየተናገርን እንደሆነ ምን እያወራ እንደሆነ አያውቅም። በልሳን የሚጸልይ ሰው አይምሮ አያውቅም። እሄዳለሁ ሲል መሄድ እንደሆነ፣ መጣለሁ ሲል መምጣት እንደሆነ አይምሯችን ያውቃል። እሄዳለሁ፣ መጣለሁ፣ እሰራለሁ ብንል የምናውቀውን ቋንቋ ስለሆነ አይምሯችንም ያውቀዋል። ልሳንን ግን አይምሯችን አያውቀውም። ያ ነው አይምሮዬ ያለ ፍሬ ነው፣ ግን መንፈሳችን ይታነጻል። እንግዲህ እንዳያችሁት ነው ልሳንን በተመለከተ 3 ዋና ዋና አመለካከቶች አሉ። የመጀመሪያው ልሳን የሚባለው ነገር ቀርቷል፣ የለም፣ በዚህ ዘመን የለም። ሰው የሚያወራው የሚናገረው ዝም ብሎ በልምድ የራሱን ቋንቋ ነው፣ የራሱን ፈጠራ ውጤት ነው የሚሉ አሉ። ሌሎቹ ደግሞ ኖ ልሳን አለ፣ ነገር ግን የሚተረጎም ካልሆነ በጉባኤ መሃል ወይም በቸርች ውስጥ ወይም በማህበር ውስጥ መነገር የለበትም። የሚተረጉም ካለ እሱ ሲናገር ሌላው የመተርጎም ጸጋ ያለው ሰው ይተርጉም፣ አለበለዛ ግን ዝም ይበል የሚል ነው ሁለተኛው አመለካከት። ኖ መጽሐፍ ቅዱስ ዝም ይበል አላለም። በልሳን መናገርን በጉባኤ መካከል አይናገር አላለም። መጽሐፍ ቅዱስ እያለ ያለው ለሌላ ሰው በልሳን ብታወራ አቁመኸው ትርጉሙ ካልገባው ለዛ ሰው ማውራትን አቁመ ለራስ ግን መጸለይ ትችላለህ። ድምፅህን ቀንሰ ሌላውን በማይረብሽ መንገድ ለራሳችን መጸለይ እንችላለን። ምክንያቱም ልሳን መናገር ራሳችን ምንታነጽበት ለእግዚአብሔር ሚስጥር ምንናገርበት ስለሆነ በልሳን መጸለይ መበረታታት ያለበት ጉዳይ ነው። ልሳን ማለት ሰው አይምሮ ያለ ፍሬ ሆኖ በመንፈሱ ግን ከእግዚአብሔር ጋር ሚስጥር የሚያወራበት መንገድ ነው። እንግዲህ እንደተባረካችሁ ከዚህም የተወሰነ እውቀት እንዳገኛችሁ አስባለሁ። በተደጋጋሚ እንደነዚህ አይነት ሰሞንኛ ጉዳዮችን ይዤ ወደ እናንተ መጣለሁ። እግዚአብሔር አምላክ ይባርካችሁ። ቀኖቻችሁ፣ ዘመኖቻችሁ ሁሉ የተባረኩ ይሁኑ። ተባረኩልኝ።